አትናደጂ በቃ ለመረጋጋት ሞክሪ ትንሽ ኮፊትሽ ያስታውቃል እኔ እኮ አናደደኝ አይኗን ፍጥጥ አድርጋ እንደዛ መከራከሯ ነው ወይኔስ ታውራ ብታያት እኮ ጥፋተኛ እኛ እንጂ እሷ አትመስልም በቃ ምንም ያላደረገች ያለ ጥፋቷ የውቀስናት ነበር ያስመሰለችው በዚህ ጊዜ እኮ ልጆችን ወላጆች በደንብ ካልተከታተሏቸው ከዚህም የከፋ ይሆናል ያንቺማ ትምህርት ማቋረጥ ብቻ እኮ ቆይ ከዚህ በላይ ምን እንዳይፈጠር ነው አንዴ ትምህርቷን እስከ ማቋረጥ ደርሳለች በዛ ላይ ማቋረጧ ብቻ እንዳይገርም ጓደኞቿ የምትውልበት ቦታ ስንት ነገር ልነግር አልችልም እሺ በቃ ተረጋጊ እኔ በዚህ አይነት መቼም የምረጋጋ አይመስለኝም ቴዲ ተስፋዬ ሁሉ እኮ እሷ ነበረች በሷ ምን ያህል እምነት እንደነበረኝ ታውቃለህ አይደል ስንት ነገር እንደሆንኩላት አውቃለሁ አሁንም ቢሆን ተስፋ መቁረጥና መቆጣት የለብሽም ቢብስባት እንጂ አትስተካከልልሽም ስለዚህ በብልጠት ቀስ ብለሽ መልሻት እንዴት እንደተቃጠልኩ ደግሞ ከሷ ጋር የሆነ ወንድ ልጅ አለ ብለውኛል ከሷ ጋር ቀኑ ሙሉ አብሮ ውሎ ማደር የሚቀረው እሱን ትፈልግልኛለህ ይሄ ስድ ማን ያውቃል ሙሉ በሙሉ ደግሞ ጥፋቱ የሱ ሊሆን ይችላል ቆይ እዛ ውስጥ የሚማር ተማሪ ነው አዎ አብሮ ነው የሚማሩት እሱም ከሌላ ትምህርት ቤት ነው የመጣው እኩል ቀን ነው ትምህርታቸውን ያቋረጡት አሉ አይ ይሄ ከባድ ነው ቀለል ተደርጎ ሊታለፍ የሚገባ ጉዳይ አይደለም እኔማ ያው ቀበጥ ስለሆነች ደብሯት ምናምን የተወቹ መስሎኝ ነበር አብሯት ያቋረጠ ሰው ካለ ግን ትንሽ ነገሩ ከበድ ብሏል ማለት ነው እስኪ እሱን ደግሞ ልጁን ታመጣልኝና ፊት ለፊት እያየሁት የማጣራ ይሆናል እሺ የልጁ ፎቶ አለሽ አይ የለኝም ታዲያ እንዴት ነው አመጣልሽ ቤት ድረስ የሚመጣ አንድ ልጅ አለ ሳስበው እሱ ይመስለኛል ሙሉ ነገሩ ይድሩዬ ነው እንዴትም አድራሻውን ከትምህርት ቤት አስጠይቄ እነግራለሁ ኦኬ እንደሱ ከሆነ ጥሩ አመጣልሻለሁ እኔ ምለው ቋዱን እንዴት ነው ያመለጣችሁ ይኸውልሽ ልጁ እንደምታስቢው ቀላል አይደለም የሆነ የተደበቀ ማንነት አለው በምንም መንገድ እኮ እርምጃውን ማወቅ አልቻለም እንደምንይዘው አውቆ ከኛ ጋር ድብብቆሽ እየተጫወተ ነው የሚመስለው እንደዚህማ መሆን የለበትም ቆይ እንዴት አንድ ተራ ሰው ለመያዝ ይከብዳቸዋል አብሮኝ እኮ ነው የሚውለው የሆነ እንቅልፋም ነገር አይደል እንዴ ሄለን ልጁ ቀላል ልጅ አይደለም ከምሬን ነው በደንብ ብትከታተዩ ጥሩ ነው እንዲሁ እንደ ቀልድ አትለፊ ልፋትሽን ሁሉ ገደል እንዳይከተው ፈራለሁ ምንድነው የሆነ የተለየ ነገር አይተሃል እንዴ አሁን የማረገው ነገር ምንም እየተሳካልኝ አይደለም በማደርገው ነገር መሀል ማን እንዳለ ማን ከመሀል ገብቶ እንደሚያፈራርስብኝ አላውቅም ይኸውልሽ አንቺ እኮ ተረጋግተሽ ማሰብ ስለከበደሽ ነው ማለት ምን የተለየ ነገር አለ ሁሌም የማደርገው ነገር አይደል እንዴ እሱን እንደዚህ ነው ልልሽ አልችልም ብቻ ግን ተረጋግተሽ ብታስቢ ጥሩ ነው ነገሮችን እያስተዋልሽ ማድረግ አለብሽ እሺ እናያለን አሁን ስለምቸኩል ሂድ በቃ ምንድነው እስካሁን መተኛት? እስካሁን እኮ ተኝቼ አይደለም ስራ ይዤ ስለነበር እሱን ስጨርስ እመጣለሁ ብዬ ነው። እኔን እዚህ አስቀምጠሽ አንቺ ስራ መስራት ጀመርሽ? ጥሩ ነው። ከመጣ ቆየክ እንዴ? ቴክስት የላኩልሽ ሰዓት እኮ እዚህ ነበርኩ። ጥሩ ላይ ናችሁ። ችግሩ እንደዚህ እንድትቀጥሉ አላደርግም። አያችኋል? እሺ እንደ ሁለት ከዚህ ጋር እንዲሄዱ አድርግ። ያስጠሉ። በዚህ ሁኔታ ምን ይመስልሻል? ስልኩን ራሱ ያዩ ያለን አማራጭ መጠበቅ ብቻ። እስከ መቼ ነው የምንጠብቀው? አታያትም ነው ወንድሜን የምታስቸግረው? እቺ ከጠሪ እያየሁ ነው። አንቺ ግን በዚህ ሁኔታ መሞጣሞጥ ይችላል። ቤሉል ወዴት ነው? ቀስ በል እንጂ እንዳትወድቅ። ወይኔ አቤት እንደበቅ። ወይኔ ብሬ መጣኩ። ነይ ውስጥ ግቢ። እንዴ የት ምኑ ጋር? ነይ ውስጥ ተደበቂ። ቶሎ በይ። ቁም ሳጥን ውስጥ አርፈሽ ግቢ። ይደርስብናል። ነይ ጦሰኛ
ኤልሹ የት ነው ያለሽው? ነይ ውጪና እናግኝ። ኤልሹ ኤልሹ ቤሉል ክፍሉ እኮ ባዶ ነው። እስኪ ተረጋጋ። ቆይ ከየት እንድትወጣልህ ነው እየጠራሁት ያለው? እዚሁ እንዳለች ግልጽ ነው። ተደብቃ ነው። በየትኛውም መንገድ መውጣት አትችልም። እሺ ግን መጀመሪያ ተረጋጋ። በዚህ ሁኔታ አግኝታት ምን ልታረጋት ነው? እንደዚህ ዝም መባል የለባትም። በጣም ነው የተናደድኩት። ሰው እንዴት ምንም ሳይጎልበት እንደዚህ ይጨማለቃል? እሺ ቢያንስ መጀመሪያ ተረጋጋ። እንዴት እየጮክ እንደሆነ ግን ታውቀዋል? ለምንድን ነው የምረጋጋው? ነው ተይ በቃ አንቺ እዚህ ውስጥ መግባት የለብሽም። እኛም ፈተዋለን። እባክህ ቤሉል ትንሽ ብቻ ለመረጋጋት ሞክር። ክፍል ውስጥ ያለች አይመስለኝም። አለች። ከዚህ ውጭ የትም አትሄድም። ተደብቃ። ኤልሹ ነይ ውጪ፣ ነይ ውጪ እንዳትረጂ። እሺ ከተደበቀች ሄደች። ሄሎ እንዴት ነሽ? ስራ ቦታ እቃ ረስተሻል። ማለት የምን እቃ ነው የረሳሁት? ማን ልበል? እኔ በስም የምታውቂኝ አልመሰለኝም። አብሬሽ የምሰራ ሰው ነኝ። በአጋጣሚ ቤትሽንም ስለማውቀው በዛው ላቀብልሽ ብዬ ነው። እኔ ምንም እቃ አልጣልኩም። ምንድን ነው ቦርሳሽን ይዘሽ ወደ ቤት ተመልሰሻል? ውይ የኔ ልብ እንዴት ነው ልረሳው የቻልኩት? በቃ ስጣደፍ ነው። እሺ መጣሁ። የት ነህ? የአንቺ ሰፈር አካባቢ ነኝ። እርግጠኛ ነህ? የምኖርበት እንዴት አወቅ? እሱን እቃውን ስሰጥሽ እነግርሻለሁ። መቸኮል አያስፈልግሽም። እና አሁን ልምጣ? ይቻላል። ደግሞ ይሄ ማን ነው? ኧረ ቤሉ ተረጋጋ እስኪ፣ ቀስ በል። የት ነው የሄደችው? አለች። ቤሉ ልረፍ። ካልተረጋጋ ጥሩ ነገር አይፈጠርም። ልጅቷ እኮ እዚህ የለችም። ተደብቃ ነው የሚሆነው። ውጭ ላይ ያት ወይ ጣጣ። እረፍ፣ ልቀቀኝ። ጭራሽ በገዛ ጥፋትሽ የምትቆጪው የምታኮርፊውም አንቺ ነሽ። እስኪ ትንሽ ይፈር። ቆይ ከኔ ጋር ቁመህ ለማውራት ከየት ነው ሞራሉን ያገኘኸው? ማለት ቆይ ለምን እንደዛ አልሽ? ችግር አለ እንዴ? ኡፍ ልቀቀኝ በእናትህ። ተረጋግተሽ ነው። አንዴ ከመጣሽ አይቀር ተነጋግረን መለየታል። አንተም ብዬ አይደለም የመጣሁት ሌላ ሰው ለማግኘት ነው። አረ ማን ልታገኝ ነው? ምን አገባ? ይመለከታል። እና እሺ የታለ የምታገኘው ሰው? አይመለከትህም አልኩህ እኮ። በጣም አሪፍ። ተደውሎልሽ ነው አይደል የወጣሽው? እኔ ነኝ በሰው ስልክ የደወልኩልሽ። የኔን ስልክ አታነሺም፣ ቴክስቴንም አመልሽም። ደግሞ ማክሮፍና መናደድም ካለብኝ በእኔ ነበር የሚያምረው። አሃ እንደዛ ነው። እሺ አሁን ቦርሳዬን አምጣ። ስለዚህ ስራውንም አዎ እኔ ነኝ። ወይኔ መሲ ገደል ግባ። እሺ ራፊያት ነች። ልቀቀኝ፣ ልቀቀኝ፣ ቴዲ ልቀቀኝ። አንተ ደግሞ እዚህ ምን ትሰራለህ? ቤት አድርገን የገባው አገባ። ዞር በልኝ። አሁን ኤልሹ የት አለች? አይታታል? እኔ እሷ ጠባቂ ነኝ እንዴ? በምን አውቃለሁ? ስማ እዚህ ጋር ከነበርክ ታያታለህ። የት ነው የተደበቀችው? እባክህ ዞር በልልኝ በእናትህ። ንገረኝ። በጣም ነው የምፈልጋት። አይታታል? በዚህ ጋር አላለፈችም? ስማ ሆን ብለህ ከኔ ጋር ችግር ነው እንዴ የፈለግከው? የለችም አላየኋትም አልኩህ እኮ። ከኔ ጋር ለመጋባቱን ተውና የት እንዳለች ንገረኝ። ወይኔ አምላኬ፣ ወይ እንዳያገኘኝ። ለምንድን ነው ለምጋቡ? አላየኋትም አልኩ። አሁን ከዚህ ዘር ቆይ የት ነው የተደበቀችው?
እንዴ? አዎ እብድ ነኝ። ቆይ አንቺ ምን ብልሽ ነው የሚገባሽ? አንቺን መውደድን እንድትረጂኝ ምንድን ነው ማድረግ ያለብኝ? አንተ ሰው መውደድ አትችልም። እሺ ውሸታም ነህ፣ ውሸታም። ቆይ ነገሩን ሁሉ ተነጋግረን ፈተነው አይደል እንዴ? የምን ወደ ኋላ መመለስ ነው? ምን ነው ተነጋግረን የፈታነው? ምንም ተነጋግረን የፈታነው ነገር የለም። እሺ ያመንከውን የነገርከኝ፣ ገና ያላመንከው ብዙ ውሸት ይቀርሃል። እና አንተን አምኜ ካንተ ጋር መጃጃል ይመስልሃል? እሺ ንገሪኝ፣ ምን አጠፋው? ምንድን ነው ያደረኩት ነገር? ያላደረግከው ነገር ካለ ፈልጌ እነግርሃለሁ። ስማኝ፣ ተሳስተህ ከዚህ በኋላ በመንገዴ እንዳትገባ። እኔ አንተን አልወድህም። እሺ በጣም ነው መጠላ። ከሃዲ በደፋ የከዳሽኝ አንቺ ነሽ። እሺ ከዛ ጅል ጋር እጅ ለእጅ ተያይዘሽ ሄድሽው። ከአንቺም ብሶ እኔን ትወቅሽኛለሽ እንዴ? ቆይ ሞራሉን ከየት ነው ያመጣሽው? ምንም ይሁን ምንም ይፈጠር፣ በቃ ተወኝ። እኔ ስለማልፈልግ አልፈልግህም። ከልቤ ነው፣ ተወኝ። አይንሽ እንደዛ አይልኝም። እንደምትወጂኝ እኮ በደንብ ያስታውቅብሻል። ቆይ ማን አስፈራርቶሽ ነው? ያ የማይረባ ነው ከሱ ጋር እንዳላይሽ ያለሽ? አዎ እሱ ነው። ባይገርም ፍቅር ጀምረናል። አሪፍ ላይ ነን። አትበጥብጠን፣ ህይወቴ ልኑርበት። ኦይ ከኔ እሱን መረጥሽ? እንዴት አልመርጠው? እንዳንተ እኮ ውሸታም፣ አታላይ፣ ከሃዲ አይደለም። ስለዚህ እሱን የማልመርጥበት ምክንያት የለኝም። ይኸውልሽ እኔ ለአንቺ ስል ሁሉንም ነገር ትቻለሁ። ብችል እኔም እጄን ሰጥቼ ወንጀለኞችን ለማረጋገጥ እየለፋው ነው ያለሁት። እንደው ግን እሸቱን ሁሉ ከየት ነው የምታመጣው? እንዴት ነው የቻልክበት? እረፊ እንጂ መሲ፣ ልቤን አትስበሪው። ለአንቺ ስል የማልሆነው ነገር የለም። በጣም እኮ ነው የማፈቅርሽ። አይታይሽም እንዴ? አዎ እኔን ለማጥፋት ሙሉ ወንጀልን ስለማቀብህ የማትሆነው ነገር የለም። ለምን እንዴት ያለሽ? ስማኝ፣ ሁለተኛ እንዳትከተለኝ። ይሄን የጅል ስራን ወደዛ አድርግልኝ። እኔ ስለተከተልክ የምታተርፈው ነገር የለም። እኔ የሰው ነኝ፣ ተግባባን? በመንገዴ እንዳትገባ እንዳታደርገው። መቼም ቢሆን አልተውሽም። አንቺ የኔና የኔ ብቻ ነሽ። ተግባባን? እያስፈራራኸኝ ነው ወይስ እያንገራገርከኝ? ማስፈራራትም ማንገራገርም አይደለም። እኔ ፍቅር ተሳክቶልኝ አያውቅም። እውነቱን ልንገርሽ ብዬ። አስመሳይ ሰው እንኳን ፍቅር ጸባይ ይሳካለትም። በሱ እንኳን እርግጠኛ አትሁኝ እሺ። እኔ አንቺ የምታስቢውን ያክል መጥፎ ሰው አይደለሁ። አዎ ከማስበው በላይ መጥፎ ነህ። ለዛ ነው። ቆይ እንዴት ነው የምትናገሪው? ቢያንስ ያደረግኩሽን ነገር አትናገሪም እንዴ? ሰው እኮ የሚያወራው ለሚመከር ሰው ነው። በባዶ መለፍለፍ ምን ያደርጋል ብለህ ነው? ቆይ መሲ ግን አላሳዝንሽም? ማ አንተ እድሉን አጥቼ እንጂ። እድሉን አጥቼ እስቲ ተወኝ በቃ። መሲ አውርተን አልጨረስንም። እንዳትከተለኝ። ስርዓት ይኑርህ ባለጌ። ሰው ራሱን ካላከበረ ለማንም አይሆንም። ለሰው መሆን ከፈለክ ደግሞ ራስን አክብረ የምትውልበትን ቦታ ምረጥ። መሲ ምን አደረግኩሽ? እባክሽ ቢያንስ ያጠፋሁትን ነገር ንገሪ። ተወኝ በቃ ከሃዲ እባብ። እዚህ አካባቢ ጥሩ አየር ያለ ይመስላል። ኦ እንዴት ነህ? አንተ ደግሞ እዚህ ምን ታደርጋለህ? ቦታው ደስ ይላል። ለዛ ነው። ምን ነው ግን ስታይ እንደነገጥክ? ማለት ለምን ደነግጣል? እሱንማ አንተ ልጠይቅህ እንጂ ፊትህ እኮ የሆነ ወንጀለኛ ያየን ይመስል። እንዴት ነህ? ከተያየን በጣም ብዙ ጊዜ ሆነን፣ ማለቴ ከተገናኘን። አዎ እኔማ የሀዘኑ ቀን መጣ ስጠይቀኝ ለአባቴ በጣም ቅርቡና ወዳጁ መስለኝ ነበር። ነኝ እኮ አባቴ ለእኔ በጣም መልካምና ብዙ ነገር ያደረገልኝ ሰው ነኝ። የእሱ በጣም ብዙ ውለታ አለብኝ። እኔ ግን ሳይ ምንም ወዳጅ አይመስልም። ምን ማለት ነው? አይ ምንም አይደለም፣ እንዲሁ ለወሬው። እና እንዴት ነው አሁን? በጣም የጠነከርክ ይመስላል። ከምታስበው በላይ ጠንከራለሁ። ጠላትማ ቆሜ እንኳን ሜዳ አልመሰለውም ነበር። ንግግር ግን አልገባኝም። የኔ ንግግር ለተማሩት እንጂ ተማርም ብለው ለሚያወሩ ሰዎች አይገባቸውም። ማለት መልካም ቀን፣ በቅርቡ የምንገናኝ ይሆናል። ያው የአባቴ ወዳጅ አይደል?
ሄሎ ወይ እንዴት ነሽ? ደህና ነሽ? ስሚኝማ ቦርሳ ትቼ ነበር የወጣሁት። ማን ነው መጥቶ የወሰደው? ማለት ያለ ፍቃድ ይሰጣል እንዴ? ቤተሰቧ ነኝ ምናምን አለ። እንደዚህ ብሎ ነገር አለ እንዴ? ለማላውቀው ሰው እኮ ነው ቦርሳዬን የሰጣችሁብኝ። ኧረ ተይ፣ እሱ ግን ሙሉ ስምሽን ያውቃል። እሺ በቃ ያለኝን ስራ ልጨርስና እመጣለሁ። እሺ ቆይ አሁን የታባቷ ገባች ይባላል? ኤልሹ የት እንድትገቢ ደግሞ አታመጪኝ። ይህን ነበር የምፈልገው። ሰዓትሽን ጠብቀሽ ወጣሽ። በጣም ጥሩ። አሁን ደግሞ ሁለት ሆናችሁ። በጣም አሪፍ። በጣም ናፍቀሽ ነበር። ይኸው መጣሁ አይደል? ግን ዛሬ ከተገኘው አለቀልኝ። አትጨነቂ፣ እኔ ያለሁልሽ። ምን ነው እኔን ማመን አለብሽ። ምንም ነገር ብትሆኚ ከፊትሽ የምቆመው ቀድሜ የሚደርሰው እኔ ነኝ። እሺ አምናለሁ። ትንሽ ወክ እናድርግ? እሺ እኔ የምልህ አንቺ የምትይኝ ሄሎ፣ አንቺ አምሻል እንዴ?
ሲጀመር በዚህ ሰዓት ምን ልታደርጊ ደወልሽ? ጆ እባክህ ድረስልኝ፣ በፈጠረ መሞቴ ነው። አንቺ ደግሞ ምን ሆነሽ ነው የምትሞቺው? ተደብቄ ነው ያለሁት። ምግብ አልበላሁም። በጣም ችግር ውስጥ ነኝ። ኤልሹ ስራ ላይ ነኝ። ትንሽ ቆይቼ እደውልልሻለሁ። ዝጊው። ተው እባክህ ጆዬ፣ እባክህ ከአንተ ውጭ ማንም አይደርስልኝም። በፈጠረ አትነጫነጪ በእናትሽ። አሁን ስራ ላይ ነኝ። አሁን ማውራት አልችልም እያልኩሽ። ጆ መሞቴ ነው። ቆይ እዚህ ነገር ውስጥ እኮ የገባሁት ባንተ ምክንያት ነው። ችግር ውስጥ ሁሉ ለምን ትተወኛለህ? ለእሱ አታስቢ። አንድ የጀመርኩትን ልጨርስ እንጂ ቤትሽ ድረስ መጥቼ ነው እጅሽን ይዤ የምወጣው። ተው ግን ጆ። እሺ የምታደርገውን ነገር ስጨርስስ? አሁን የጀመርኩትን ስራ ልጨርስ። እሺ በቃ እጠብቃለሁ። መቼም ቢሆን አታምልጡ። ኤልሹን አይታታል እንዴ? አላየኋትም። ምን ነው? አይ ምንም አይደለም። ደግሞ የስራ ባልደረባሽን አግኝቼው ነበር። ይገርምሻል፣ ቅርብ ሰዓት ነው የተለያየነው። ማን ነው ደግሞ የኔ ስራ ባልደረባ? መቃጨት ጀመርክ እንዴ? ማን ነበረ ስሙ? ቴዲ። እንደውም የሀዘኑ ጊዜ መጥቶ የሚጠይቀኝ የነበረው ልጅ ትዝ አይልሽም? ትዝ አላለኝም። ግን ደግሞ ቤት አልፎ ነው የኔ ስራ ባልደረባ የሆነው። ውይ ተሳሳትኩ እንዴ? እኔ እኮ እንደዛ መስሎኝ ነበር። ያኔ ነገር ብዙ ጊዜ ቸኩላለሁ። ነገሮችን አላጣራም። ሳላጣራ ነው የማወራው። አይ ማጣራትማ አለብህ። በጭራሽ እንደዚህ እንዳትሆን እሺ። አንቺ ካልሽ አጣራለሁ። አሁን ወደ ላይ ልወጣ ነው። የምትፈልጊው ነገር አለ? በጭራሽ ምንም አልፈልግም። ሄሎ፣ እንዴት አመሸሽ? እስካሁን ከተደበቀችበት አልወጣችም። ምን እንዳሰበች ደግሞ አላውቅም። እስካሁን ተደብቃ ምግብ ምናምን ሳበላ ምግብ ይሄን እየተሽለኮለኮች አትለቀውም። እየበላች ነው የሚሆነው። ግን ደግሞ ሙሉ ነገሩን ካልተናገረች አትወጣም። እዛው ትቅር። ተይ እንደዚህ አበይ። ዞሮ ዞሮ እኮ የምትጎጂው አንቺው ነሽ። ይልቅ የደወልኩልህ ምክንያት ዛሬ ከማን ጋር ተገናኝተህ ነበር ብዬ ልጠይቅህ ነው። ኧረ ከማንም ጋር አልተገናኙ አይመስለኝም። በደንብ አስታውስ። የአባብ ተገናኝተን ነበር ምናምን እያለኝ ነበር። አዶኒን ነው እንዲህ የምትይኝ? አዎ አግኝቼው ነበር። ምንድን ነው ስታወራ ቀለል ያረኳል መሰለህ? እንደዛ ስንነጋገሩ ለን እኮ ቀለል አደረግከው። አዎ ግን ያን ያህል እሱ ማንሳቱም ማውራቱም ተይው እባክሽ። ትኩረት ባንሰጠው ጥሩ ነው። እኔ ግን እንደውም ትኩረት መስጠት አለብን ብዬ ነው ያሰብኩት። ይኸውልሽ አትጨነቂ፣ ነገሩን እኔ እፈታዋለሁ። እንዴት እንደማስተካክለው አሳይሻለሁ። እንዳፈ ያርገው። እኔ የምልህ አንድ ጥያቄ ልጠይቅህ። እሺ ጠይቂ። ደስ እያለኝ ነው የምመልስልሽ። ልጅቷ ምን ናት? የትኛዋ ልጅ? ስለምን ልጅ ነው የምታወሪው? ተዋ፣ የሆነ ሰሞን ትመጣ የነበረችው መክሊት። ማለቴ ከኤልሹ ጋር ስታወሩ እንደሰማሁት ከሆነ ስለ እሷ ነበር አይደል? ማለቴ አብራችሁ እንደሆናችሁ ምናምን። አይ እንደዛ እንኳን አይደለም። ማለት የምናወራው ነገር ራሱ አንዱን ማሰብንበት አይደል። ዝም ብለን አንቺን ለማስቀናት የምንጠቀመው ቴክኒክ ነበር፣ ግን ተሳክቶልናል ማለት ነው። ማለት ለምንድን ነው እኔን የምታስቀኑኝ? ምን ለመሆን እኔ እቀናለሁ? አጋጣሚ የኤልሹ ሀሳብ ነው፣ ለእኔ ግን ድንገተኛ ነው። እሺ በቃ እንደሱ ከሆነ እና ቆይ ከልጅቷ ጋር ምንም ነገር የላችሁም ማለት ነው? ማለቴ ወደ ህይወት ብትመጣም ብትሄድም አያገባኝም። እኔ ዞሬ የማያት አይነት ሴት አይደለችም። እሺ አሁን አንቺ ጥያቄሽን ከጨረስሽ ብዙ የምናወራው ነገር አለ። እኔም ጥያቄ ልጠይቅሽ። ምንድን ነው? ጠይቀኝ። አንቺስ ልጁ ምንሽ ነው? መች ብትተዋወቁ ነው እንደዚህ ተቀባብተሽ ወጥተሽ ያገኘሽው?
እንዴ እኔ እኮ አይደለሁም ልቀባሽ ብላ የተጫወተችብኝ ኤልሹ ናት። ከዛ አብረን ስንወጣ እሱን አገኘን። የት ነው ያለችው? ከኋላ የነበረች ሳስበው ብቻቸው ማውራት ፈልገው ነው መሰለኝ። እዚህ ሰፈር አካባቢ ናቸው። ማለት ጭራሽ እዚህ ሰፈር ድረስ ይዘው መጣች? አዎ አይገርምም? ምን አይነት ፈጣጣ እንደሆነች። ቆይ ምን ልታደርግ ነው እንደሜ? እሱ አንቺን አይመለከትሽም። ይገባኛል እኮ ለስንት ነገር አሰብካ ልጅ እንደዚህ ስትሆን ይናደል። ይቺ ማህቴ አይደለችም፣ የሆነ ነገር ይጎላታል። ምን ነው? ለምን እንደዚህ ያልክ? አይ ተይው፣ እንዲሁ ነው። ዝም ብላ አስገርማኝ ነው። ከሆነ እሺ። ኑኑ ወይ ቤልድ በጣም ነው የምወድሽ። እሺ በእውነት ከልቤ ነው። እስከ መጨረሻው የኔ እንድትሆኝ ነው የምፈልገው። እንድትሆኝ ብቻ ሳይሆን የኔ ነሽ። እሺ በጭራሽ እኔን የሚያናድድ ነገር እንዳታደርጊ። የሚያናድድ ነገር ምንድን ነው? አንቺን ከሌላ ሰው ጋር ማየት አልፈልግም። አንቺን ከማንም ጋር ማጋራት አልፈልግም። የኔ ብቻ እንድትሆኝ ነው የምፈልገው። እሺ አታስብ፣ ከማንም ጋር አልሆንም። አምንሻለሁ የኔ ጽጌረዳ። ቶሎ በሉ ተለያዩ። ኑኑ ኑኑዬ፣ ኑኑ ኑኑ፣ እዚህም የለችም እንዴ? አንቺ ኑኑዬ። አይኔ እዚህ ደግሞ ምን ታደርጊያለሽ? ኑኑ ጠፍታኝ እየፈለግኳት ነበር። ኑኑ የሄድሽው ክፍል ደግሞ ምን ታደርጋለች? እኔማ ምናልባት ካለች ብዬ እኮ ነው። ቤቱን ሙሉ ፈለግኩ፣ የለችም፣ አጣኋት። ክፍሏም የለችም? አዎ የለችም። እዚህማ አትኖርም። ብትኖራ ቤት ትልሽ ነበር። እሺ እሱስ ልክ ነህ። በዚህ ጨለማ ደግሞ ወዴት እየሄድሽ ነው? መሲ እንዴ፣ በዚህ ጨለማ ብቻሽን ምን ታደርጊያለሽ? አንተ ራሱ እዚህ ምን ታደርጋለህ? የጠየኩሽን ብቻ መልሽልኝ። ቆይ እንደዚህ ተሸፋፍነሽ ወዴት ነው የምትሄጂው? እዚሁ ቅርብ ነኝ፣ የትም አልሄድም። እንዴ ማለት እኔ እንኳን ስከተልሽ እኮ በጣም ርቀሻል። አዎ ግን በቃ አሁን ደርሻለሁ። መሲ ምን ሆነሻል? ችግር አለ ወይስ ከቤት ተጣልተሽ ነው? ቆይ ምን አጋጥሞሽ ነው? ከማንም ጋር አልተጣላሁም አዶኒ፣ በእናትህ ልቀቀኝ። እውነቱን ካልነገርሽኝ አልለቅሽም። የቱን እውነት ነው የምነግርህ? በእናትህ በዚህ ጨለማ ታስጨንቀኝ። እሺ እለቅሻለሁ፣ ግን የማግዝሽ ወይም የምረዳሽ ነገር አለ? ምንም አልሆንኩም ስል ለምን አሰማኝም? በቃ ተወኝ። እሺ በቃ አትችይ እንዴ መሲ፣ እባክሽ እኔንም አታስጨንቂኝ። ቆይ ምን ሆነሽ ነው? እሺ በቃ ሂጂ። የምትሄጂበት ቦታ ልሸኝሽ እንዴ? አልፈልግም። እሺ በቃ ነገ እናወራለን። ለጊዜም ቢሆን ራስሽን ጠብቅሽ። እሺ ምንድን ነው ፈገግታ በዛሽ? ነገ ስራ ልጀምር ስለሆነ በጣም ደስ ብሎኛል። እድሜ ላንተ። በጣም አመሰግናለሁ። ወሬኛ። ይልቅ በጣም ደስ ብሎሻል? አዎ ብሎኛል። ግን ልጆቹን ተሳስተሽ እንዳታሳስቻቸው። እንዴ ምን ማለት ነው? ያማል እንዴ? ስርዓት ያዝ። እሺ እየቀለድኩ ነኝ ቆንጆ። ግን እኔን ስሚኝ፣ ስራውን ትተሽ ትምህርትሽን ቀጥይ። መማሬ እኮ አይቀርም፣ ግን መጀመሪያ ስራውን ላይ ሆና አሁን ባለሁበት ሁኔታ መስራት የምችለው እሱን ስለሆነ ነው ማስጠናት ፈልግልኝ ያልኩ። አንቺን የሚያስደስት ከሆነ ምንም ይሁን የኔ ጽጌረዳ፣ እንዴት ደስተኛ እንደሆንኩ ብታይ።
አስቢ እስኪ ወደፊት ልጆች ኖሮ እንዳንቺ አስቸጋሪ ሲሆኑ። አረ እኔ አስቸጋሪ ነኝ እንዴ? በሰበቡ እየሰደብከኝ ነው። አሁን ስድብ ነው? ድብብቆሽ እንጨት እንዴ? አይሆንም፣ ተጠፊብኛለሽ። እንዴ ለምንድን ነው የምጠፋው? ህፃን አደረከኝ እንዴ? ነሽ እኮ እኔ ቀበጥ። ዝም በል እባክህ። እሺ አሁን እኔ እቆጥራለሁ፣ ከዛ አንተ። አይ እኔ እቆጥርልሻለሁ፣ ተደብቂ። እውነት? እሺ ግን እንዳታጭበረብረኝ። እሺ እኔ ዝግሬዳ አላይ አታምኚኝም እንዴ? አምናለሁ፣ ግን ሆነ ብለህ ተንኮል ብትሰራብኝስ? ምንም ተንኮል አልሰራም። ዝም ብለሽ ተደበቂ፣ እኔ አድርግ። እሺ የዛሬው ቀን ለኔ ነው። በአንድ ቅጽበት እንዴት ህይወት አቅጣጫዋን እንደምትቀይር የማሳያችሁ ይሆናል። መልካም ድብብቆሽ። ላገኝሽ ነው። በደንብ ተደበቂ። ወደዛ ይሄዳል እንዴ? ትንሽ እንኳን አይጠረጥርም? ሄለኒ፣ ኤልሹ እንዴት ሆነች? ምን ትሆናለች? እንዳይጥ ጉድጓዷን መርጣ ትደብቃለች። አይበርዳትም? እስካሁን እንዴት አስችሏት? አይርባትም? አትጠማ? ክፍሏ እኮ ምግብ ብቻ ነው፣ የታሸገ ነገር አታጣም። አሁን እኮ ክፍሏ ነበርኩ፣ የለችም። አዎ ክፍሏም የለችም፣ ወታን የተደበቀችው። እንዲህ በቀላሉ ደግሞ አትያዝም። ኧረ ተይ፣ እንደው ራሷን አንድ ነገር እንዳታደርግ እባካችሁ፣ አታስደንግጧት። ቀስ ብላችሁ ጠይቋት። ለዚች ደግሞ ምንም አይነት ምሕረትና ርኅራ አያስፈልግም። ለምንም አትጠቅምም። ተይ እንዴ፣ እንዲህማ አትበይ። ልጁን እኮ ነው፣ ተመክራ ትመለሳለች። እንደዚች አይነቱ አይደለም በምክር በዱላ አትመለስም። ልፋቴን ሁሉ ነው ገደል የከተተችው። አባቷ እንኳንም ይህን ጉዳን ሳይ በጊዜ ሄደ። ተይ 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 ተይ፣ አታማሪ። ደግሞ ከዚህ የባሰ ነገር እንዳይመጣ። ልክ ነሽ አይንዬ። ቆይ እነ መሴት ሄደው ነው? ሻይ የሚሰጠኝ ሰው ፈልጊ እኮ ማንም ሰው ቤት አላለኝም። እላይ ትሻቸዋል ወይ? መከራዬ፣ የፈራሁት ደረሰ። አሁን የት ናት እላለሁ። ሻይ ፈልግሽ ነው? አዎ ፈልጌ ነበር። እሺ በቃ እመጣልሻለሁ። እንዴ ልጆቹ እያሉ አንቺ ምን ሻይ ነው የምታምጪልኝ? ምን ችግር አለው ብለሽ ነው? እንደውም ለእኔም እኮ በዛው መንቀሳቀሻ ይሆነኛል። ተይ በቃ አይንዬ፣ አልፈልግም። አይ ቆይ ላምጣልሽ። ቆይ ምን እየተፈጠረ ነው? የሆነ የተደበቀ ነገርማ አለ። እንዴት አንድ ድምፅ እንኳን አይሰማኝም? ይሄን ጉድ ደግሞ ሄጄ ያለሁ። መሬት ቆፍረሽ ነው የተደበቅሽው? የት ነው ያለሽው? ትሰኛለሽ? ትንፍሽ እንዳት፣ ካለበለዚያ አንገትሽን ነው መዘነጣጠልሽ። እንዴ አንተ ቆማነ፣ ምንድን ነው የተፈጠረው? አወክል ያስኩሽ እኮ ልለቅሽ አይደለም። ጸጥ ጸጥ ካልሽ ምንም አለ። አሁን ወደሚሄድበት ትከተኛለሽ። ገባሽ? እንደዛ ካላረግሽ አንገትሽን ዘንጥዬ ነው የምጠልሽ። አልሄድም። ወዴት ማለት እንደዛ ነው? አትሄጂም? አትሄጂም? እሺ በቃ ሄዳለሁ። ግን እባክህ በፈጣሪ ለምንህ ምንም እንዳታደርገኝ። አታስቢ። እሺ ብለሽኝ የምትሄጂ ከሆነ ምንም አላረግሽም። ገባሽ? አሁን ጸጥ ብለሽ ወደሚሄድበት ትሄጃለሽ። እሺ አልኩህ እኮ። ግን እባክህ የት ልትወስደኝ ነው? እባክህ ምንም እንዳታደርገኝ። ትሰሚኛለሽ? ትንፍሽ እላለሁ ብትይ ለእሱ ምንም ተርፍ ሄጄ አንገቱን እዘነጣጥልለታለሁ። ገባሽ? አሁን ዝም ብለሽ ተራመች።
መሲ መሲ፣ ቆይ የት ሆነሽ ነው? አይንዬ፣ እውነትም ያልገባኝ ነገር አለ። አቤት። የለችም እንዴ? አይንዬ፣ በዚህ ማታ ቆይ ልጅ የት ሄዳ ነው? ሙሉ ቤቱን ፈለኳት። በዛ ላይ እዚህ ቤት ውስጥ ከኔና ካንቺ ውጭ ማንም ሰው ያለ አይመስለኝም። የኔዋስ ልጅ ተደብቃ ነው። ቆይ ልጆች የት ናቸው? የት ነው የገቡት? የለችም እንዴ? እኔ እንጃ፣ እኔ አላየኋትም። እርግጠኛ ነሽ አይንዬ? ተይ እባክሽ እንዳንቀያየም። ኧረ እንቀያየምም። ይህም መቀያየም አመጣሽ? የኔ ልጅማ አለች፣ የትም አትሄድም። እንግዲህ እዚሁ ትሆናለች። እሺ በቃ ጥሩ፣ ሙሉ ቤቱን አብረን እንፈልጋታለን። ግን ካላገኘናት አይንዬ እንዳትቀየሚ፣ የሆነ እርምጃ ወስዳለሁ። እኔ አንቺ እንዳይከፋሽ ብዬ እንጂ ከስንት አይነት ሰው ጋር አያታለሁ መሰለሽ። ማንን? መሰረቴን? አዎ ትንሿንማ አንቺ ራስሽ አይተሻታል። እዚህ ቤት ያሉት ወንዶች ሁሉ መች ይቀሯታል? ሄለኔ፣ መሰረት ይሄን አታረገው። ትዝ ይልሻል? ለኑኑም እንዲህ ነበር የተከራከርሽላት። የኔ ልጅ በጭራሽ እንደዚህ አታደርግም፣ የወንድ እጅ አትይዝም ምናምን ስትይ ነበር። አይንዬ፣ እኔ እኮ ልጆችሽ እንደ ልጆችሽ ስለማያቸው የማይሆን ቦታ እንዳይወድቁ ብዬ ነው። ነቢ አሁን እንፈልጋት። መጀመሪያ ኤልሹን ፈልገን ብናገኘት አይሻልም? እንደ በረሃብ እንዳትሞትብሽ። ሳስበው ልጆችሽ ናቸው የደበቋት። እንደዛ ማድረግ ደግሞ ትልቅ ጥፋት ነው። እንደምን አባት ይሻለኛል። ምን አልሽኝ አይንዬ? አይ ኧረ ምንም አላልኩም። ድምፅሽን ሰምቼዋለሁ። እዚሁ አካባቢ ነው ያለሽው። ነይ ውጭ። ደግሞ በማይረባ ጨዋታ ነው ጊዜያችንን ያባከን ነው። አብረን አንድ ላይ ቁጭ ማለት ነበር የነበረብን። ነይ ውጭ፣ ወደ ቤት መሄድ አለብን። በቃ ተሸንፌያለሁ። ላገኝሽ አልቻልኩም። ነይ ውጭ። ቆይ አንቺ በዚህ ምሽት ምንድን ነው የምትዘረገረጊው? ከቤሉል ጋር ነበርኩ። ቤሉል እዛ መንገድ ላይ ወድቋል። ነይ አሁን ሳይነሳ ከዚህ እንሂድ። ቤሉልን ትቼ ወዴትም አልሄድም። ረፊ አታበሳጨኝ። አሁን እሱ ከተነሳ ማንም ያስጥልሽ የለም። እኔ እኮ መጀመሪያ ማስጥለኝ አላልኩም። ያማል እንዴ? ተወኝ በቃ። ኑኑ ረፊ፣ በጭራሽ አላርፍም። አንተ ቆይ ምን አይነት ሰው ነህ እንዴ? ወንድም እኮ ነው። ሚስቴን የቀማ ወንድም? ቆይ ምንድን ነው የተፈጠረው? ለምንድን ነው እንደዚህ ራስህን የሳትከው? እባክህ ተነስ ቤሉል። ኑኑ፣ ምንድን ነው የተፈጠረው? ቤሉል እባክህ ከዚህ አካባቢ ቶሎ እንሂድ። ማን የመታኝ? ቆይ እየተጫወተን አልነበር እንዴ? ቤሉል ቶሎ መሄድ አለብን። እባክህ ተነስ። ኑኑ፣ ምን እየተፈጠረ ነው? ንገሪኝ። ከኋላ ሰው መቶኛል እንዴ? እኔም አላውቅም፣ ግን ቦታው ጥሩ ቦታ ስላልሆነ መሄድ አለብን። ተነስ ቶሎ በል በእናትህ። ያየሽ ሰው አለ እንዴ? አንቺስ ምንም አላደረጉሽም? ያየሽ ሰው የለም? አይ የለም፣ ማንም አላዘኝም። ግን እባክህ ቶሎ ከዚህ መሄድ አለብን። ተነሳ። እሺ ቆይ ነኝ። እርግጠኛ ነሽ? ምንም አልሆንሽም? ምንም አልሆንኩም። በቃ እንሂድ። አይኔ እና ምን መልሳለሽ? ሁለቱም ልጆችሽ ቤት ውስጥ የሉም። ቢያንስ አንዳቸው ላይ እርምጃ መውሰድ አለብኝ። ያው እንትን ይቅርታ፣ በረንዳ ላይ ስልክ ይዤ ነው። ጠርተሽኝ ነበር? መሰረት መቼ መጣሽ? ከየት እንዴ? እዚሁ በረንዳ ላይ ነበርኩ እኮ።
እና ንቀት መሆኑ ነው ይሄን ሁሉ ስጠራጻት ያልሽ? አይ ንቀት አይደለም፣ አንድ አስፈላጊ ስልክ ነበረብኝ። ከማን ጋር ነው እባክሽ እንደዚህ ረዥሙ ስልክ? አቤት ማለት እስኪ ዘጋሽ ድረስ። በጣም ይቅርታ እትዬ፣ ልክ ነሽ። ትክክለኛ ነገር አይደለም የሰራሁት። ጥሩ ነው። ከቀን ወደ ቀን ምን አይነት የባህሪ ለውጥ እያመጣሽ እንደሆነ እያየን ነው። አዎ ልክ ነሽ፣ አጥፍቻለሁ። ቶሎ ብለሽ አምጪልኝ። እሺ አመጣለሁ። ስሚ ደግሞ ለኤልሹ ማንም ሰው አዝኖ ምንም ነገር እንዳያደርግላት፣ ምግብ ሆነ መጠጥ ማንም ሰው እንዳይሰጣት። እሺ አንሰጣትም።